እዛ እነሱ ያሉበት ክልል ብቻ የሚኖር የሚመስለው ሰው አለ። አንዳንድ ያስቃል። ህዝቡ እዛ ብቻ የሚኖር ህዝቡ የኢትዮጵያ ሁሉም ቦታ ነው የሚኖረው። ስለዚህ አንተ ባልክበት ቦታ ላይ የሚኖር ህዝብ በሌለበት ብትጮ ውሸት ነው። ዮኒ why you don't be united why ኢትዮጵያ እኔ በጣም የሚገርመኝ ነገር ይቅርታ ሱራ በጣም የሚገርመኝ ነገር ምን አለ መሰለኝ አንዳንዴ ስለ ሰላም ስታወራ የሚበሳጩ ሰዎች በጣም ያስገርሙኛል። በጣም የሚገርምህ ስለ ሰላም ስታወራ የሚናደዱ ሰዎች ግቡና ተዋጉ ብትላቸው ገብተው አይዋጉ ወይ ገብቶ በፊት ለፊት እንኳን ፊቱን አያሳየ። በጣም የሚገርምህ አይዋጉምም ገንዘብ በጣም የሚገርምህ ስለ ሰላም ስታወራ ይናደዳሉ። እንኳን ከህዝብ ጋር ሻይ ቡና ሲል የምታየው አንድ ልብ ያለው የለም። ሰው ጋር የሚቀላቀል እንኳን አይደለም። ጥሩ ቦታ ተቀምጠው ጥሩ ኮንዲሽን ያለበት ቦታ ተቀምጠው ልጆቻቸውን ጥሩ ትምህርት ቤት ነው የምንኖረውን ላይፍ ዮኒ ታውቀዋለህ፣ ሱራም ታውቀዋለህ። ገብቶሃል? ጥሩ ህይወት ነው የምንኖረው። እዚህ ግን እዚህ ቁጭ ብለው እዛ ሀገር ላይ ሰው በሰላም እንዳይኖር የሚሰራ ነገር ያ ነገር ጥሩ አይደለም። ገብቶሃል? አንዳንዴ ህዝቡ ተስማምቶ እንዲኖር ገብቶሃል? መስራት ያለብህ ስለ ሰላም ነው። የጦርነት ፋይናል ሪዛልቱ አሁን የምናየው ነው። ገብቶሃል? የጦርነት እንትኑ ደግሞ ያዋጉት ሰዎች ደግሞ ፕሪቶሪያ ላይ ሄደው ሱፍ ለብሰው ሲጨባበጡ ነው ያየናቸው፣ ሲራቡ አላየናቸው። ትክክል። ገብቶሃል? ችግሩን የፈጠሩት የችግሩ ባለቤቶች ከፊት ሆነው ሲመሩ የነበሩ ሰዎች እግራቸውም አልተቆረጠም፣ እጃቸውም አልተቆረጠም፣ በድሮን አልተመቱም። ገብቶሃል? እንደውም በጣም ሱፍ ለብሰው አምሮባቸው ዛሬ ቀራራ ህይወት እየመሩ ነው ያሉት። ከኛ በላይ ኢትዮጵያ ውስጥ እኛ ውጪ ከምንኖረው በላይ እነሱ በሹፌር እየተንቀሳቀሱ እየተጠበቁ ነው የሚኖሩት። ግን ጦርነቱን ያልመሩ ሰዎች፣ ጦርነቱ ውስጥ ምንም አይነት ኢንቮልቭ ያላደረጉ ሰዎች፣ እነዛ እናቶች ዛሬ ዋጋ እየከፈሉ ነው። እና ይሄ ምንድነው የሚያስተምረው? አሁን ቀጣይም ያለ ጦርነት አለ ኢትዮጵያ ውስጥ፣ ብዙ ጦርነት አለ። በኦሮሚያ ክልልም አለ፣ በአማራ ክልልም አለ። ገብተዋል? በዚህም በዛም ብዙ ቦታ አለ፣ የሆነ ነገሮች አሉና የነዚህ ነገሮች ፋይናል ሪዛልታቸው ምንድነው ስትል መጨረሻ ላይ እነዛም ሰዎች ሄደው ነው የሚጨባበጡት። ዋጋ የሚከፍለው ህዝቡ ነው። ስለዚህ ይሄ ህዝብ ደግሞ ያንን ዋጋ እንዳይከፍል ገብቷል፣ እዚህ ጋር ስራ መሰራት አለበት፣ መቆም አለበት። ገብቷል? ነገሮች በውይይት ነው መጨረሻ ላይ የሚፈቱት። በዚህ ዘመን ማንንም አያሸንፍም። ገብቷል? ቢኮዝ ጊዜው የምትሸናነፍበት አይደለም። ገብቷል? አሁን የዩክሬን እና የሩሲያን ብታይ እያለቁ ነው። እስካሁን ድረስ አልጨረሱም። ገና ይቀጥላሉ። አሁንም ካላቆሙ ማለት ነው። ሀገር ነው የሚፈርሰው። ህፃናት ናቸው ቤተሰብ አልባ የሚሆኑት። ገብቷል? ሴቶች ናቸው የሚደፈሩት። ገብቷል? አባት ቁጭ ብሎ ልጁ እያየች ፊት ለፊቱ ይደፈራል። ባል ሚስቱ ፊቱ ትደፈራለች። ገብቷል? በጣም ብዙ ለአእምሮ የሚከብዱ ስህተቶች ይሰራሉ። ገብቷል? ታሪካዊ ስህተቶች ይሰራሉ። እነዚህ ስህተቶች እንዳይሰሩ አሁንም ጊዜው አልረፈደም። ገብቷል? ነገሮች ወደ ሰላም እንዲመጡ ማለት ነው። ወደ ሰላም ይምጡ ከተባለ ማለት ነው። ግን እዚህ ቁጭ ብሎ ያዘው ልቀቀው የሚለው ገብታ እንደ ተኩስ ብትለው ገብቶ አይተኩስም። ገብቷል? እስኪ ግባና ተኩስ በጮህበት ቦታ ላይ ወደ ሌላ ሙቭ ነው የሚያደርገው። አሜሪካ እንኳን ግን ያንቀን በለው እጨደው ገንዘብ ስለሚያስገኝ ነው። በነገራችን ላይ ቢኒሻይ አንድ ነገር ልዘግብ፣ ቻፓ ያስገኛል። እነዚህ ሰዎች ለህዝብ ብለው አይደለም፣ ጌታን ነው የምልህ። ለህዝብ ካልክ እኮ እኔ ከኢትዮጵያ ወጥተው ወደ ኡጋንዳ ገብተው ፖለቲካ የሚሰሩ ሰዎች አውቃለሁ። ኢትዮጵያ ህዝቡን ሳይቀላቀሉ ለህዝብ እንጮህለታለን የሚሉትን ሳይቀላቀሉ ላጥ ብለው ወጥተው ወደ ሌላ ሀገር ሄደው ስለ ህዝብ ነው የምጮህልህ ይላል። ከምጮህለት አብረህ ስትታገልለት አይደል የሚጥመው? ስለዚህ አሁንም የምናገረው ምንድን ነው? ሰላም ካለ ረሃብ ይጠፋል። ጦርነት ካለ ረሃብ ይጨምራል። ይሄ ሲምፕል ማት ነው። የትም ዓለም ላይ ያለ ነገር ነው። ጦርነት ባለበት ረሃብ ሁልጊዜም አለ፣ ሁልጊዜም አለ። ስለዚህ ጦርነትን እኔ የአማራ ህዝብ እንዲህ ደረጃ እንዲደርስ ስለማልፈልግ ነው አሁንም ጦርነት አያስፈልገውም የምለው። እውነት ነው ያ። ስለዚህ አሁንም የምለው ምንድን ነው? ትግራይ ላይ የተራቡ ወገኖቻችንን እንድረስላቸው፣ እናግዛቸው። ከዛ በኋላ አይለ ጦርነት ነው ካላቸው አብረን የምናየው ነው። ጦርነት ካደረጉ እንወቅሳለን አብረን። ግን እርግጠኛ ነኝ ከዚህ በኋላ ምን 4 ኪሎ ልግባ ብለው ነው ህወሓት ጦርነት የሚጀምረው? ለምን የማይመስል ነገር ታወራላችሁ? አንዳንዴ የማይሆን ፖለቲካ ስትሰሩ ትዝብቱ ውስጥ ነው የምትገቡት። የማይሆን አንዳንዴ ዝም ማለት ጥሩ ነው። የራስን ፖለቲካ መስራት ነው ካለብህ የምትሰራው። ጠላት አታበዛ። የሚያሳዝነው እኮ ይሁን አሁን በመሀል ያለ ሰው ነው የሚጎዳው። ቅድም ወንድማችን ቢኒ ቦይ እንዳለው
በጦርነት ማንም አትራፊ አይደለም የሚኖረው። ገባ? ህዝቡ፣ ወጣቶች፣ ህፃናት ምናምን ይሞታሉና ድሮ በባድማና ሽራሮ ጦርነት አይታችሁ ከሆነ መሬቱ የማን እንደሆነ ታውቃላችሁ ታሪኩን። ግን ሂዱ፣ ውጡ፣ ተዋጉ፣ መሬታችንን እናስመልስ ብላ በጣም ብዙ ልጆች ሞተዋል። ዛሬም አሁን ብዙ እናቶች የሚደፈሩት፣ ህፃናት የሚደፈሩት፣ የሚሞቱት ከጦርነት ምንም የምንጠቀመው ነገር ስለሌለ እኔም ብትወስደኝ እኔ አማራ አይደለሁም ትግሬ አይደለሁም፣ ግን የአማራ ነገር ያመኛል። አማራ ክልል ጦርነት ሲነሳ፣ ትግራይ ክልል ሲነሳ ያመኛል። ምክንያቱም እኔ ሰው ነኝ። እንደ ሰውነት እንደ አንድ ሰው የሚያመኝ ነገር ነውና እባካችሁ ከታች ያላችሁ ጦርነት ምናምን የምትሉ ፕሊስ። ሌላው በቃ ዮኒዬ እኔ ልውረድ። ምንም አይነት ነገር ካለ እኔ በጣም ደስ እያለኝ ነው በመርዳት ኑሪልኝ። እኔም ይህንን ለማለት ነው። ድምፁ ነው። በየፔጃችሁ ወንድምና እህቶቼ አደራ ለዚህ ህዝብ ድምፅ ነው። እኛ የትግራይ ህዝብ ህዝባችን ነው። ዘር ምናምን የምንለው ሌላ ቦታ ልትከራከሩ ልትጣሉ ትችላላችሁ። ግን ይሄ ወደ ጦርነት ስንመጣ ጦርነት ረሃብ ጊዜ አይሰጥም እና ፋታ ስለማይሰጥ አድርጉ በተባልነው ነገር አትሊስት እናግዝ። ዝም ብሎ ወሬ ማጣላት ማጋጨት ምናምን ሳይሆን አትሊስት ትንሽም ነገር ቢሆን ጣል ቢደረግ እኛንም የማይጎዳን ግን እዛ ሄዶ የሚጠቅም ገንዘብ አለ አይደል? እንደዛ ብናደርግ ደስ ይለኛል። ዮኒዬ እኔ አምዳውን በማንኛውም ነገር ለሚናው ተባረክ የኔ ውድ ሁላችሁም። ሱርዬ ሌላ ጊዜ በጨዋታ መተን እንጫወታለን። ቢኒሻዬ ሁሌም ወንድሜ ነው ታውቃላችሁ። ሁሌ ይመጣል እንጫወታለን። ሀሳቦች አሉ። ሁሉንም ሀሳብ ይደግፋል ማለት አይደለም፣ ግን የሚያግባባን ነገር ላይ መነጋገር እንችላለን። ስለዚህ አሁን ረሃብ ጊዜ አይሰጥም። በረሃቡ ላይ አንድ ላይ እንቁም ነው የምለው። ብርክ በሉልኝ። እግዚአብሔር ይጠብቅልኝ። ወንድምና እህቶቼ ከትግራይ ጎን እንቆማለን። ከተራቡ ጎን እንቆማለን። ለሚነው ማኝዚ ፋይናሊ በአንተ በኩል የሚደረገውን ነገር እኛ አለን፣ ከጎና አለን። እኛ ፍሬንዶች ነው አለን፣ እናረጋለን ከአንተ ጎን። በአንተ በኩል ስታረግ ለሚ ነው ደውልልኝና አሳውቃለሁ። እሺ ዮኒ ሹር 100% መንድዬ ሱርዬ ኑሩልኝ። እዚህ ውስጥ የነበራችሁ ወንድምናቶቼ ትግሬን ለመርዳት ወይ አማራን ለመርዳት እኛ አማራ ትግሬ መሆን የለብንም። መሆን አይጠበቅም። አሉኝ እህት ወንድሞች አሉኝ ሰዎች አሉኝ ብለህ ስለበት we don't have to be ትግራይ ወይም አማራ መሆን የለብንም። አለን ለተራቡ ሰዎች ያቅማችንን። ወንድሞቻችን፣ እናቶቻችን፣ አባቶቻችን ናቸው፣ ልጆቻችን ናቸውና ፔናችን ነው። ተባረኩ። ባይወደናደር ባይስራፌል Thank you Brenda, thank you. ሰላም ይብዛ። Thank you ዮኒ። Happy Christmas ዮኒ, Happy New Year. እሺ brother እንገናኛለን ከዛ ነው። All right. እሺ ቻው ዮኒ። የኔዎቹ አደራ ጸለምት ላይ በአማራ ክልል አለ ለረጅም ጊዜ። ደብረ ብርሃን ላይ እንደዚህ አይነት ችግሮች አሉ። እሱንም የአማራ ልጆች አደራ ላለው ለሁሉም ለትግራይም ላሉት ቤተሰቦች አደራ፣ ለትግራይ ሕጻጽ ላይ ላሉት አደራ ድረሱላቸው ላለው ከፖለቲካ ለጊዜው ፖለቲከኞች እንደፈለጋችሁ፣ ግን ሰው እንደሚያያችሁ እውነት ለህዝብ ነው የምትሰሩት ወይስ ከህዝብ ጋር ነው ጸባችሁ የሚለውን ሰው ስለሚያይ ቢያንስ አስተውሉ ስትናገሩ። ለህዝብ ነው የምትሰሩት ወይስ ከህዝብ ነው ጸባችሁ፣ ከህዝብ ነው ችግራችሁ የሚለውን ነገር ሰው ሊያይ ስለሚችል አደራ